የመጨረሻው ኃይላት የጨለማው አስተሳሰብ እንዲህ ነው። በኢትዮጵያ የምድር ማህፀን ተደብቀው በዚህ መልኩ በእግዚአብሔር ቁጣ ቀን ከሚወርደው መዓት ራሳቸውን ብቻ ማዳን ይሻሉ። የአምላክ ቃል ግን በትንቢተ አሞጽ እንደዚህ ይላል። ጌታ በመሠዊያው አጠገብ ቆሞ አየሁት። እርሱም እንዲህ አለ፣ መድረኮቹ ይናወጡ ዘንድ ጉልላቶቹን ምታ፣ በራሳቸውም ሁሉ ላይ ሰባብራቸው። እኔም ከነርሱ የቀሩትን በሰይፍ እገላለሁ። የሚሸሽ አያመልጥም፣ የሚያመልጥም አይድንም። ወደ ሲኦል ቢወርዱ እጄ ከዚያ ታወጣቸዋለች፣ ወደ ሰማይም ቢወጡ ከዚያ አወርዳቸዋለሁ። በቄርሜሎስም ራስ ውስጥ ቢሸሸጉ ፈልጌ ከዚያም አወጣቸዋለሁ። ትንቢተ አሞጽ ምዕራፍ 9 ከቁጥር 1 እስከ 3 ይላል። ውድ አድማጭ ተመልካቾቼ ሚዲያ ላይ ትገኛላችሁ። ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሁሉም በላይ ደግሞ ለሌሎችም እንዲደርስ ሼር ማድረጋችሁን እንዳዘነጉ። በረከት ግዛቸው ተመልሼ መጥቻለሁ። በተደጋጋሚ የሰራናቸው ፕሮግራሞች ነበሩ። በተለይ መረጃዎችን አጣቅሰን የድብቁ ዓለም አስገዳጅ ኃይላት ኢትዮጵያ ውስጥ የጦር ካምፕ ዋሻ መገንባት ለምን አስፈለጋቸው በሚል አማንን ጨምሮ የኃያላኑ ሴራ በኢትዮጵያ በአራት አቅጣጫ ወደ ኢትዮጵያ የተለያዩ ሀገሮች እንደሚገቡ ኢትዮጵያ እንደሚወሯት በሰላም ማስከበር ሰበብ እነ ባታዊ ገብረ መስቀል እንዲሁም እነ አባ ዘወንጌል የሳጥናኤል ጎል ኢትዮጵያ ጋዜጠኛና ደራሲ ፍስሐ ያዜን ሌሎች በርካታ እውነቶችን፣ ዜናዎችን ጭምር መረጃዎችን በመረጃ አስደግፈን ወደ እናንተ የተለያዩ ፕሮግራሞችን ስናቀርብ ነበረ። ምናልባት በሰዓቱ እነዚህን መረጃዎች ይዞ ማውራቱ ትንሽ ሊከብድ ይችል ነበረ። በድንበሮች አካባቢ ሰላም ነበረ። የሀገሪቱ ሁኔታ በተለይ በእነዚህ 2 ዓመታት ውስጥ የኮሮና ቫይረስን ጨምሮ ሌሎች ትኩረት የሚሰጣቸው ፕሮግራሞች ስለነበሩ እነዚህን አይነት ፕሮግራሞች ማቅረቡ ትንሽ አዳጋች ነበረ በሰዓቱ። ታማኝነትም ወይም ደግሞ መረጃው ምን ያክል እውነት ነው የሚለውን እስካልተደረሰበትና እስካልታየ ድረስ በተለይ አሁን ላይ ደግሞ በአራቱም አቅጣጫ በኢትዮጵያ የተለያዩ ነገሮችን የተመለከትን ስለሆነ በተለይ ጥቂት የሚባሉ ሰዎች እነዛን በሰዓቱ ይቃወሙን የነበሩ ሰዎች ወይም ደግሞ ትክክል አይደለም በሚል ምላሽ የሚሰጡ ሰዎች ለነሱ ተጨባጭ የሆነ መረጃ ከማቅረብ ውጪ የተለያዩ ዜናዎችንም ከማድረስ ውጪ በተግባር እያየን ያለነው ድንበሮች አካባቢ የሰላም ስለነበረ ያንን አስደግፈው እውነታውን በደንብ እስከ መጨረሻው ድረስ ለመናገር ከባድ ነበረ። አሁን ላይ እየተመለከትን ያለነው ግን ቅዱሳን አባቶቻችን ቀደም ሲል የተናገሩት በገዳማት ያሉ አባቶቻችን እንዲሁም እነ ባታዊ ገብረ መስቀል እና አባዜና አባ ዘወንጌልን ትንቢታዊ መልእክቶች የዓለማዊ ጸሐፊዎች የምንላቸው እነ አማኑኤል አማን ነፍሳ ያዜ ሌሎች በመጽሐፎቻቸው እንዲሁም የተለያዩ የዓለም ሚዲያ የሚዘግቡ ደግሞ አንዳንድ ፍንጮችን ያልተጨበጡ ፍንጮችን በመያዝ ግን ግምታዊ አስተያየታቸውን በሚሰጡበት እነዛን ተንተርሶ ነበር ስናቀርባቸው የነበረው። አሁን ላይ ግን ብዙዎች እነዛን ፕሮግራሞች እየተመለከቱ ወደ ኋላ እየሄዱ ምናልባት አሁን ላይ የሆነ ያለውን ነገር በተጨባጭ በተግባር የሚያሳይበት ደረጃ ላይ ኢትዮጵያ ስለደረሰች በአራቱም አቅጣጫ የምንሰማቸው ነገሮች እንዲሁ በቀላሉ የምናልፋቸው አይደሉም። በተለይ መንግስት ከላይ ያሉት የመንግስት አመራሮች እነዚህን ነገሮች በትኩረት እያወሩበት ባይሆንም አስፈላጊም አይደለም ይመስለኛል። አካሄዳቸውም ነው። ግን እየተመለከትን ያለናቸው ነገሮች በግልጽ እነዚህ ነገሮች ምንድነው የሚል ጥያቄ እና በደንብ ከዚህ በፊት የተነገሩ ነገሮች በዝርዝር እንደሚሆኑ በተጨባጭ የተመለከትንበት ያለው ነገር ስለሆነ ወደ እናንተ ዛሬ በጠየቃችሁን መሰረት በተደጋጋሚ በተለይ ወደ ኋላ ተመልሳችሁ ያሉትን ነገሮች ዛሬ ላይ በተለይ አብራርታችሁ ነገሩን ስላላችሁም ጭምር አስፈላጊም ስለሆነና ጊዜው ስለሆነ ወደ እናንተ ይዘን መተናል። እጅግ በጣም አስገራሚ አስደንጋጭም ጭምር ነው። ምክንያቱም የተነገሩት ነገሮች በተግባር መሆናቸው በተለይ በአራቱም አቅጣጫ የኢትዮጵያ ድንበሮች ላይ ትልቅ የሚያሰጉ ነገሮች መመልከታችን የተነገረን የሄድንበት ያለንበት የእርስ በርስ ጦርነቶች በተጨባጭ እየተመለከትናቸውና እየሰማናቸው ካሉ ነገሮችም አንፃር የተነገሩት እነዛ አስፈሪና አስደንጋጭ ነገሮች ትንሽ አይሆንም ለማለት የማያስችልበት ደረጃ ላይ ስለተደረሰ ትኩረት እንደተሰጡበትም ጭምርና እኛም በጣም ስለተገረምን ጊዜውም ስላስፈራን
ወደፊት የምናየውን ነገር ቆመን እንደ ታናሽነት በማስተዋል ወደ እናንተ ለማስተላለፍ ነው። በርካታ ሰዎች እንደምትሰሙን እናውቃለን። የምትሰሙን ሰዎች ደግሞ ከውጪም ከሀገር ውስጥም በተለይ እንደዚህ አይነት ጉዳዮች የሚመለከታቸው ባላችሁበት ቦታ ላይ ተጽዕኖ መፍጠር የምትችሉ እነዚህ አይነት ነገሮችን በፌስቡክ አካውንታችሁ ላይ፣ በዩቲዩብ ገጻችሁ ላይ ከዛም በዘለለ ደግሞ በርካታ የስልጣን ደረጃም ላይ ያላችሁ በርካታ ትልልቅ ቦታዎችም ያላችሁ ሰዎች ስላላችሁ እነዚህን አይነት ነገሮች ለእናንተም ከማድረስና ትኩረት እንድትሰጡበት የሃይማኖት አባቶችም ጭምር ደግሞ ምናልባት ህዝቡ ወደ ጾም ጸሎት እንዲመለስ የሚመጣውን አስፈሪ ነገር ቀድሞ የተነገረው ኦልሬዲ እየሆነ ነው። መጨረሻው ግን እጅግ የሚያስፈራም ስለሆነ እነዚህ ነገሮች ላይም ትኩረት እንድታደርጉ ከሚል አንጻር ነው ይህን እያነሳን ያለ ነው። ለምንድን ነው መገንባት የፈለጉት? ለምንድን ነው እዚህ ሀገር ላይ ምንድነውስ እንደዛ ላይ ያደርጋቸው የሚችለው? በዋናነት የምናነሳው እንግዲህ መንፈሳዊ ተልእኮና ዓላማ፣ በመንፈሳዊ ተልእኮና ዓላማ ያለው ነው። እንግዲህ መንፈሳዊ ተልእኮ ላይ ነው ትኩረታቸውን ያደረጉት። እግዚአብሔር አምላክ እንግዲህ የጨለማው ኃይላት የበላይ አካል ይሉታል እግዚአብሔርን። የመጀመሪያው ሰው አዳም ከኢትዮጵያ አፈር፣ ከግዮን ውሃ፣ ከአዜብ ነፋስና ከኮሬብ ከመካከለኛው ምስራቅ እሳተ ገሞራ አጣምሮ ሲሰራ ግብዓቶቹ የተወሰዱበት አካባቢ እና ሰው ተፈጥሯዊና ስነ ህይወታዊ ትስስር የዘላለማዊነት ህግ አለው የሚል አይነት እሳቤም አላቸው። በሌላ በኩል ምድሪቱ ለአዳም ሔዋን እንዲሁም ለሰው ልጆች ሁሉ ከመሰጠቷ በፊት የኒፍሊምስ ወይም ከሰይጣን ጋር ያመጹ መንፈሳዊ ፍጡራን ናቸው መኖሪያ እንደነበረችም ሰይጣንና ተከታዮቹ የባለቤትነትና የይግባኝ ጥያቄም ያነሳሉ። በእርግጥ ቅዱስ መጽሐፍ በዘፍጥረት ዘገባው የመጀመሪያ ኒፍሊምሶች በምድር ይኖሩ እንደነበረም ይነግረናል። የጨለማው ኃይላት እንግዲህ ኢትዮጵያን የሚፈልጉበት ሌላው ምክንያትም አላቸው። አምላክ ለዘላለማዊ ህይወት ያጫቸው የሁለት ሀገር ህዝቦች ኢትዮጵያና እስራኤል ማለት ነው እንደነበሩ ይታወቃል። እነዚህ ሁለቱ ለእግዚአብሔር የተለዩ ህዝቦች ናቸው። ለምን እነርሱ ብቻ ብለን ስንጠይቅ ደግሞ መልሱ የእግዚአብሔር እይታና ምርጫ ነው የሚል ይሆናል። ይሁን እንጂ አሁን ካለው ሁኔታ እንደምንረዳው በስያሜ ብቻ እስራኤላዊ የሆኑ ህዝቦች ከእግዚአብሔር መንግስት አፈንግጠው ቁጥር 1 የጨለማው ኃይላት ወይም የኢሉሚናቲዎች ዓላማና ተልእኮ አራማጆች እንግዲህ ሆነዋል። ምንም እንኳን በመውደቅና መነሳት ውስጥ ቢሆን በእግዚአብሔር አምላክ ጸንታ ያለች ሀገር ኢትዮጵያ ብቻ ናት። መላው ዓለም በጨለማው ኃይል ተጽዕኖ ስር ሆኗል። የጂ20 ሀገራት መሪዎች በኒውዮርክ ባካሄዱት ዝግ ስብሰባ ላይም ይህን ርዕስ አንስተው ነበረ። ታላቁ እስክንድር ከሚወዳቸው ጄኔራሎች ጋር የተጋጨው በኢትዮጵያ ዙሪያ ባለው አቋም ብቻ ነው። ብቻ እሱም አልተሳካለትም። ስለዚህ በጦርነትም በሰላም ይችን ሀገር ኢትዮጵያ ለማለት ነው መያዝ አስቸጋሪ ስለነበረ መሆኑን ማወቅ አለባቸው። ዘመኑ ሲደርስ ካልሆነ በቀር ይላሉ። ሮማውያን በተመሳሳይ ሊይዟት ተመኙ። የሚሆነው አልነበረም። ሌላውን ትተን ከክርስትና በኋላ የተደረገባት ሙከራ ብናይ እንኳን የተሳካላት ሀገር ማግኘት አንችልም። ቱርክ፣ ፖርቹጋል፣ ግብፅ፣ እንግሊዝ፣ ጣሊያን ሁሉም በቀጥታና በተዘዋዋሪ ሞክረዋል። የአንዳቸውም ምኞት ግን ተግባራዊ አልሆነም። ኃይል አጥተውና በጦር መሳሪያ ተበልጠው ነበር ካልን በጣም ተሳስተናል። በእውቀት በጥበብ ኢትዮጵያውያን እኛ ልቀንም አይደለም፣ ነገር ግን እውነቱ ሌላ ስለሆነ ነው። እንግዲህ ለዚች ሀገር ምድር እና በዚች ምድር ላይ ላሉ ህዝቦች ልዩ ፍቅርና ቦታም አለው። ከዚያ በላይ ግን በዚች ምድር ላይ ያኖረው ሚስጥር አለና በቅዱሳን በሰማዕታት ያስጠብቃታል። በቅዱሳን አባቶቻችን ጸሎት ምልጃ ያስጠብቃታል። እነዚህ ሀያላን ሀገራት የሚባሉት ኢትዮጵያን የሚፈልጉት በእነዚህ አንደኛ እስካሁን የጠቀስናቸውን ብቻም ሳይሆን ሌላም ነገር ደግሞ አለ። በዋናነት የመጨረሻው ዘመን ላይ የመጨረሻው ጊዜ ላይ እንግዲህ ለሚካሄደው ጦርነት ሊያግዘን ይችላል ብለው በዋናነት ኒውክሌርን ሰርተዋልና እነዚህን ጨምሮ ዓለማችን በቅርቡ እየሰማናቸው ያሉ አስቴሮይዶች በተለይ እየወደቁ ያሉ አሁን ናሳን ጨምሮ ትልቅ ስጋት ውስጥ ያሉበት ደረጃ ላይ ነው ያለውና እንደሚመቱ፣ እንደሚደቁ፣ እንደሚወድቁ ያውቃሉ። ሊተርፉበት የሚችሉ ደግሞ በሰዓቱ ይሄ ሁሉ ቁጣ ሲወርድባቸው ሊመቱ፣ ሊጎዱ ወይም ደግሞ እንደዚህ አይነት እልቂት ሊያደርስባቸው የሚችሉ ሀገራትን ማን እንደሆኑ ያውቃሉ። ከዛ ውስጥ አንዷና በዋናነት ያለችው ኢትዮጵያ ናት። ወደ ሀያልነቷ የምትመለሰው በቅርቡ እቺ ቅድስት ምድር ናት። እኛ እንደ ተረት እንደወረደ እንደማይነሳ የቅዱሳን አባቶች ትንቢታዊ ቃላቶች ተራ የወረደ ነገር አድርገን የምንዘባበትበት እኛ ነን እንጂ እነሱማ ምን ያክል እቺን ሀገር ፈርተው በአራት አቅጣጫ ሊከቧት ከፈለጉት ውስጥ አንደኛው ከዛ ሽሽታቸው ወደ ማርስ መሄድ አይችሉም፣ ወደ ጨረቃ አሉ። እነዛ ያ ሁሉ ፍላጎታቸውን ያ ሁሉ ነገራቸው ወደዚህ ቅድስት ምድር
ያ ሁሉ ነገራቸው እንደማያድናቸው ስላወቁ ብቸኛው ቦታ ብለው ያሰቡትና ያመኑበት ያዩት ነገር ከኛም በላይ የተረዱት እችን ሀገር ነውና እዚህ ሀገር ውስጥ መደበቅ፣ እዚህ ሀገር ውስጥ ርስታቸውን ንብረታቸውን ድጋሚ ለመነሳት ለማንሰራራት ለመደበቅ የሚፈልጉት እስከነ ፍላጎታቸው ጥግ ድረስ እዚህ ሀገር ውስጥ ነው። ስለዚህ ነው በሰላም ማስከበር ወደ ኢትዮጵያ ይመጣሉ ሲሉ አባቶችም ሲናገሩ፣ የተለያዩ መጽሐፎችም ሲጻፉ፣ የተለያዩ ነገሮችም ሲነገሩ የነበሩት አላማቸው ይሄና ይሄ ነው። የመጨረሻው ጦርነት ጊዜ ላይ ራሳቸውን የበላያችን ከሚሉት ሳጥናኤል ጋር ምክንያቱም ሐሳዩ መሲህ ጋር አብሮ መነሳት ከሳጥናኤል ጋር አብሮ መነሳት ከመጨረሻው የጦርነት ጋር ከራሳቸው የተሳሰሩበት የተለያየ ውስብስብ ዓለሞች አሉ በራሳቸው ጊዜ ውስጥና እዛ ውስጥ ኢትዮጵያ በጨለማው ኃይላት ዘንድ እንኳን የምታማው ራሷ ከዓለም የምታገል ሀገር እንደሆነችና በእግዚአብሔር አምላክ ጥበቃና እይታ ውስጥ ያለች ሀገር መሆኗን ነው እነሱ ራሳቸው የሚናገሩት። የመጽሐፍ ቅዱስ ምሁራንም በምጽአት ጊዜ ኢትዮጵያ መሆን አይደለም ኢትዮጵያ ውስጥ መገኘት በራሱ ብፁዕነት ነው የሚሉ ያለ ምክንያት አልነበረም። የአምላክ ወዳጅ የነበረው ንጉሥ ዳዊትም በመንፈስ ተሞልቶ መኳንንት ከግብጽ ይመጣሉ፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ሲል የተነበየው በመጨረሻም ዘመን የሚሆነውን ስለተረዳ ነበረ። ኢትዮጵያውያን ግን በአምላካቸው ዘንድ የተሰጣቸውን ክብርና ያላቸውን ልዩ ስፍራ የተለየ ቢሆንም እውነታውን ሊረዱት ግን አልቻሉም። እናም ትውልዱን የማንቃት ስራ በከፍተኛ ደረጃ መሰራት ይኖርበታል። ብዙ ጊዜ የሚነገረው ነገር አለ። ብዙ ጊዜ የምንለው ግዴታ የሃይማኖት አባቶች፣ የሃይማኖት መምህራን፣ ምናልባት ባለስልጣኖች ሊሆኑ ይችላሉ ስለ መዳን፣ ስለዚች ሀገር፣ ስለ ሀገር መውደድ፣ ስለ ፍቅር፣ ድንበርን ስለመጠበቅ እየተካሄደብን ያለበትን ነገር ስለመመርመር እንዲነግሩን የምንጠብቀው መረጃ ብቻ እየተነገረን ያለውን ነገር መንፈሳዊ አባቶች ብቻ ከመንፈሳዊ ነገር ጋር እንዲነገረን የምንፈልገው በመንፈሳዊ አባቶች ብቻ እኛ ራሳችን ቆመን ነገሮችን ለማስተዋል ጊዜና ቦታ እየሰጠን አይደለም። በጎን በኩል የምናያቸው የምንሰማቸው ነገሮች እንኳን ትኩረት ሰጥተን ለመናገር፣ ትኩረት ሰጥተን ራሳችን ለመጠበቅ፣ ትኩረት ሰጥተን ከዚች ሀገር ጋር ስለመቆም ሌሎቹንም ስለማንቃት እየሰራን አይደለም። የሚቀርቡ ትንሽ ፕሮግራሞችንም የተለያዩ ነገሮች እያልን ቅስሞችን ከመስበር አንጻር፣ ፕሮግራሞችን ካለመከታተል አንጻር፣ ብዙዎች ጋር እንዳይደርስ ከማድረግ አንጻር ትኩረት እየሰጠነው አይደለም። ወደ መዝናኛው ትኩረታችንን አድርገናል። ነገር ግን እነሱ ይህንን በማድረግ እየሰሩን ነው ያሉት። መቼ ነው የምንነቀው? መቼ ነው የምንነቀው? ሁሌም የሆሊውድ ፊልም አድርገን የምናየው ተረት አሉባልታ አድርገን ነገሮችን የምንስለው ለምንድን ነው? ከዚህ በላይ ምን አይነት መረጃ ይምጣ? ከዚህ በላይ ምን አይነት ነገሮች ይነገሩ? የተነገሩት ነገሮች እያንዳንዱ ነገሮች ሆነዋል፣ እየሆኑ ነው፣ ወደፊትም እየተመለከትን ነው። መንቃትና ማንቃት አለባችሁ። ግዴታ መምህር፣ ግዴታ የቤተ ክርስቲያን ሰው፣ ግዴታ ባለስልጣን፣ ግዴታ አንድ ነገር መሆን የለባችሁ። ሚዲያ ባለሙያ ብቻ መሆን የለባችሁ። ባላችሁ የፌስቡክ ባላችሁ ነገር ላይ ሼር ማድረግ ትልቅ ነገሮችን ሼር ማድረግ ብቻ ማለት ነው። መረጃዎችን በማውጣት ለብዙዎች ማድረስ ትልቅ ነገር ነው እና ይህንን ነገር ትኩረት እንድታረጉበት ነው። ስለዚህ መንቃት ሰዎች የሚያነቁን አካላት ብቻ ማለት ነው። ራሳችን ነው የምንጠብቀው። ራሳችን የጨለማው ኃይላት ኢትዮጵያውያን የተልኳቸው ማዕከል ማድረግ የፈለጉበት ደግሞ ድብቅ አጀንዳ በመጠኑም ቢሆን ጋድ የሆነ ይመስላል። እንግዲህ የተመለከታችሁ ነው። እናም የጨለማው ኃይላት በኢትዮጵያ ከከርሰ ምድር ውስጥ የጦር ካምፕ ማቋቋምና ከተማ መመስረት ለምን ፈለጉ ደግሞ ብለን እንደገና በሌላ በኩል ያለውን ጥያቄ ደግሞ እናንሳ። እንግዲህ የግብጽና የሱዳን አሳዛኝ ጉዞ ምንን ያመለክታል ብለው ጌጡ ተመስገን ገጽ ላይ ጽፎ ነበረ። እዚህ ጋር እንግዲህ በጌጡ ተመስገን ገጽ ላይ የተለቀቀ ነው። የኢትዮጵያ የሱዳን ድንበር ግጭት የሱዳን መንግስት ህዝብ ፍላጎት አይደለም ሲሉ አምባሳደር ዲና ሙፍቲ የውጭ ጉዳይ ሚኒስትር ቃል አቀባይ ከ3 ቀን በፊት ተናግረው ነበረ። እንግዲህ ይህን አንድ ልብ ብላችሁ እንድትይዙት ነው ፈልገው። አምባሳደሩ እንግዲህ ዲና ሙፍቲ በግጭቱ ዙሪያ በተለያዩ ለአዲስ ዘመን እንዳስታወቁት የኢትዮጵያ የሱዳን ድንበር 100 ዓመት ያስቆጠረ ቢሆንም በሌሎች የአፍሪካ ሀገራት እንደሚታየው ከቀኝ ገዢዎች የተወረሱ ችግሮች መኖራቸውን ጠቁመዋል። እንግዲህ ልብ በሉ ከቀኝ ገዢዎች የተወረሱ ችግሮች አንደኛው የድንበሩ የግጭት መንስኤዎች ሆኖ ለበርካታ ጊዜያት ቆይተዋልና ከነዛ ጀርባ ደግሞ ያሉት እንግሊዝ ሌሎች ሀገራት አሉ። በዋናነት በተለይ G7 የሚባሉ ሀገራት ናቸው። እነዚህ አይነት ቦታዎችን ከበውት የነበሩት በቀኝ ግዛትም ስማቸው የሚነሳው ኢትዮጵያ በቀኝ ግዛት ባትገዛም ሱዳን በቀኝ ግዛት ስር ስለነበረች ድንበሩ ምንም እንኳን ምልክቶች ቢኖሩትም በዘመናዊ ዘዴ በትክክል ባለመከለሉ አንዳንዴ በሁለቱ ሀገሮች የድንበር አካባቢዎች መገፋፋት ይፈጥራሉ ብለዋል። እንግዲህ ዲና ሙፍቲ አሁን ያለው ድንበር ባህላዊ መሆኑን ጠቁመው ሰሞኑን የሱዳን ኃይሎች ኃላፊነት በጎደለው መልኩ የኢትዮጵያን መሬት መያዛቸውን ስህተት መሆኑን እንዳለ ሆኖ አንዳንድ የሱዳን ሚዲያዎች ባለስልጣናት መሬታቸውን እንዳስመለሱ አድርገው በመግለጫ የሚያሰራጩት መረጃ ተቀባይነት የሌለው ህገ ወጥ መሆኑንም አስታውቋል። እንግዲህ ዲና ሙፍቲ
አንዳንድ የሱዳን ባለስልጣናት ከኋላ ሆነው ጉዳዩን ለሚያቀጣጥሉ የኢትዮጵያ ጠላቶች መጠቀሚያ ሆነው ቢያገለግሉም የኢትዮጵያ መንግስት ግን ግጭቱ የሱዳን ህዝብና መንግስት ፍላጎት ነው የሚል መደምደሚያ ላይ እንዳልደረሰም ገልጸዋል። ይልቁኑ መጠቀሚያ የሆኑ ያሉ የሱዳን ባለስልጣናት ድርጊታቸውን ሱዳን ሆነ ኢትዮጵያን በፍጹም ስለማይጠቅም ያሉትን ችግሮች በሰላማዊ በዲፕሎማሲያዊ መንገድ እንዲፈታ የኢትዮጵያ መንግስት እያሳሰበ መሆኑን ገልጸዋል። ይህን ነገር ያቀርብኩላችሁ ሱዳን መንግስት በተለይ ከመንግስት እኩል ተሰሚነት ያላቸው የራሳቸው ባለስልጣኖች አሉ፣ የሚዲያ አጋሮች አሉ፣ የራሳቸው ወታደሮች ያሏቸው እንደዚሁ አማጺዎች አሉና እነዚህ በቀደም ሲል ከላይ እንዳነሳውላችሁ ድንበሩ በስነ ስርዓት የተከለለም ስላልሆነ ወይም ደግሞ ባህላዊ በሆነ መንገድ እንዳሉት ዲና ሙፍቲ ልክ እንደዛ አይነት ነገር ስለሆነ የግጭቱን መንስኤ ላይ ትኩረት እንድታደርጉ ከመጠቆም አንጻር ነው። ቀጥሎ ለምናቀርበው ፕሮግራም መንደርደሪያ ስለሆነ በተለይ ከነዚህ አይነት ባለስልጣኖች እንደዚህ አይነት ነገሮች ሲወጡ ምን ያክል ነገሩ ገፍቶ እንደሆነ አንድ ማሳያ ይሆናል ብዬ በግሌ አስባለሁኝ። በትኩረት እዚህ ነገር ላይ አሁን ያነበብኩላችሁ ነገር ላይ ጌጡ ተመስገን የተለቀቀ ነው፣ ገብታችሁ ማየት ትችላላችሁ። አምባሳደሩ ዲና ሙፍቲ እንደተናገሩት በትልቅነት የጠቆሙት እንግዲህ ከመንግስት ጋር ከሱዳን መንግስት ጋር ሳይሆን የተለያዩ ባለስልጣኖችና በተለይ የሚደገፉ እነዛ ባለስልጣኖች እና ጋዜጠኞች መረጃ የሚያነፈንፉ ጋዜጠኞች ደግሞ ከጀርባቸው አንድ ኃይል እንዳለ እንመለከታለን። ይህም ደግሞ በቀኝ ግዛት ስር የተገዛች ናት። እነዛ ቀኝ ገዢ ብለን ከምናነሳቸው ውስጥ ደግሞ አብዛኞቹ G7 ውስጥ ያሉ ሀገራትን በዋናነት G7 ውስጥ ያሉ ሀገራትን እንመለከታለንና እነዚህን በትኩረት ስንመለከት አንድ ፖይንት ይዛችሁልኝ እንድታልፉ ከሚል አንጻር ነው። አሁን በአራት በኩል ያለውን የድንበር በአራት በኩል በሶማሌ በኩል በአፋር አንዳንድ የምንሰማቸው ነገሮች አሉ። እንዲሁም በዚህ በጅቡቲ በኩል እነ ራሽያን ጨምሮ የተለያዩ የጦር ካምፖች እነ ግብጽ አሁን ከቀዘቀዘ በኋላ የራሳቸውን ነገር ሲወስዱ ነበር። በተለይ በውስጥ ለውስጥ የሀገራችን ግጭቶችም እነዚህ ሀገራት ትልቅ እጅ እንዳለባቸው ሲወራ ነበረ። በተግባርም ደግሞ ተመልክተናቸዋል። አሁን ጊዜው ቀጥታ የቀዘቀዘውን ጉዳይ እንደ አዲስ እንደ ሕፃን ልጅ እንደ አዲስ እየቀሰቀሱ የሚሄዱበት መንገድ ብዙዎችን እያስገረመም ያለን ነገር ነውና ሁለት ፊትም ያላት ሱዳን በዚህ በኩል የምትመልሰው መልስና በዛ በኩል የምትመልሰው መልስ ወይም ደግሞ በተረጋጋ ሁኔታ ለመቆም ያልቻለችው ከጀርባቸው የተለያዩ ኃይላትና ነገሮች ስላሉ፣ ምክንያቱም ስልጣን ላይ ነው ያሉት። ከስልጣን በፈለጉት ሰዓት ሊገለብጧቸው የሚችሉ ሀያላን ሀገሮች ላይ ነው ተንተረሰው ያሉትና በቀላሉ ወደ ስልጣን እናምጧቸው ከስልጣን ሊጥሏቸው እንደሚችሉ ውስጥ ለውስጥ የምንሰማቸውም ነገሮች ስላሉ ማለት ነው። እነዚህን ስንመለከት እና በአራቱም አቅጣጫ ላይ ደግሞ ራሽያን ጨምሮ ሌሎች ሀያላን የሚባሉ ሀገራት ኢትዮጵያን ዙሪያ እየከበቡ ያሉበት መንገድ የጦር ካምፖቻቸውን እየገነቡበት ያለበትን መንገድ ስንመለከት ወደ ኋላ ተመልሰን የተለያዩ ትንቢታዊ መልእክቶችን ሲነግሩን የነበሩ አባቶቻችን በቅርብ ዓመታት የተፈጸሙ ብዙ ነገሮችን በመረጃ ተመልክተናል። ስለዚህ እነዛን በተለይ በአራቱም አቅጣጫ ኢትዮጵያ ልትወረር እንደምትችል በሰላም ማስከበር ሰበብ በተለይ ውስጥ ለውስጥ ግጭት ጠንክሮ ሲመጣ በሰላም ማስከበር ሰበብ ወደ ሀገራችን በመግባት ወደ ኢትዮጵያ በመግባት የሚፈልጉትን ነገር ለማድረግ እየተጣጣሩ ነው። ከነዚህ ጀርባዎች ሲወሩ የነበሩ ነገሮችን በዋናነት እናነሳለን ማለት ነው። እንግዲህ በዚህ መጨረሻ ዘመን ላይ እየሆነ ያለውን ነገር ሁሉ ለመስማት ከመጎርበቱ የተነሳ ጆሮን ያሳምማል። በተለይም ስለ ኢትዮጵያ የሚነገረው ሆነ የሚጻፈው እጅግ የተጋነነና ለማመን የሚከብድ ይመስላል። ይህን ካለ ምክንያት አይደለም። እምነታችን የተመሰረተው እንግዲህ በሚታየው በሚጨበጠውና በሚዳሰሰው ነገር ላይ ብቻም በመሆኑ ነው። ከአእምሯችን ጨለማ የተነሳ የማይታየውን የማየት አቅማችን እንግዲህ ተገድቧል። የማይታየውን ለማየት መንፈሳዊ ዓይኖቻችን እንግዲህ ተገልጠው ስራቸውን መስራት ይኖርባቸዋል። በተለይ የሳጥናኤል ጎል ኢትዮጵያ የሚለው መጽሐፍ ያነበባችሁት ይመስለኛል። ያላነበባችሁትም በዚህ አጋጣሚ እንድታነቡ ትጋብዛለኝ። ቁጥር 1 ማለት ነው። አሁን ቁጥር 4 በቅርብ ይወጣል። እስከ ቁጥር 1 ላይ እስከ ገጽ 154 የቀረበውን ዘገባ የጂ8 እና በጂ20 ሀገሮች ተሰብስበው በኢትዮጵያ ላይ አካሄዱት የሚባለውን ዱለታ እውነት ወይም ለእውነት በጣም ቅርብ እንደሆነ የሚረዱት ጥቂት ኢትዮጵያውያን ሊሆኑ እንደሚችሉ ገምታለሁኝ። እንግዲህ የመጽሐፉ ዓላማ የኢትዮጵያን ከሚመጣው ጥፋት ማዳንና ትውልዱን መታደግ በመሆኑ በእኔም በዚህ መጽሐፍ ላይ ተመስርቼ እውነታውን ይበልጥ ማጉላትና ማሳየት እፈልጋለሁኝ። የተለያዩ ነገሮችን ወደፊት እናነሳለን። አሁን ግን በተለይ በዚህ መጽሐፍ ላይ ተመስርተን ስለዚህ ጉዳይ ቀድሞ በዚህ መጽሐፍ ላይ ተነግሯልና ከሱ አንዳንድ ጽሁፎችን እየወሰድን ከአሁን ካለው ሁኔታና ከሆነው ነገር አንጻር
እንፈትሻለን፣ እንመለከታለን ማለት ነው። እንግዲህ የሳጥናኤል ጎል ኢትዮጵያ የሚለው የዚህ መጽሐፍ ደራሲ የጂ20 ሀገራት የዶለቱትን ዱለታ ንግግር እንደወረደ ያሰፈረው እውነተኛ ታሪክ እንደሆነ ይነግረናል። ታትሞ እንግዲህ ለንባብ ከበቃ ረጅም ጊዜ ተቆጥሮታል። በእነዚህ ዓመታት ውስጥ እንግዲህ ከየትኛውም ወገን የቀረበ ኦፊሻሊ ማስተባበያ የለም። በመሆኑም እንደ አንድ የታሪክ መረጃ የመጥቀስ አግባብ አለው። በዚህም መሰረት የጨለማው ኃይላት ኢትዮጵያ ውስጥ ለሚገነቡ የዋሻ ውስጥ ከተማና የጦር ካምፕ በልማት ሽፋን በወዳጅነት የተፈቀደላቸውን በግዢ የያዟቸውን ስትራቴጂካዊ ቦታዎች እንዳሏቸው ከገለጻቸው እንግዲህ መረዳት ይቻላል። በተለይ ጂ20 ሀገራት በብራሰልስ ተሰብስበው የዶለቱትን ዱለታ ከመጽሐፉ ቀንጭቤ ያቀርባለሁኝ። ቀድሞ የተጻፈ መጽሐፍ ነው፣ ታውቁታላችሁ። የሳጥናኤል ጎል ኢትዮጵያ በጋዜጠኛና ደራሲ ፍስሐ ያዜ የተጻፈ ነው። እንግዲህ አብዛኛው ከዛሬ እንደዚህ አይነት ነገሮች ሳይታሰቡ በፊት ነው እነዚህ አይነት ነገሮች እነዚህን ጽሁፎች ይሄ መጽሐፍ የወጣው። አሁንም ቁጥር 4 እንዳልኳችሁ ወጥቷልና በዚህ መጽሐፍ ላይ ያለውን መመልከት በጣም አሁን ላይ የሆነ ካለው አንጻር በጣም የሚያስደነግጥና በጣም የሚያስገርምም ጭምር ነውና ለእውነታ ትክክል አይደለም ለማለት በጣም ይከብዳልና በትኩረት እንድትሰሙት ነው ማስተላለፈው። በኢትዮጵያ ይላሉ እዛው ስብሰባው ላይ ማለት ነው፣ በኢትዮጵያ የጦር ካምፕ ማቋቋም ቀላል የመሆኑን ያክል ከባድም ስራ በውስጡ አለ። ይህም በእናንተ የትብብር ተግባር ፍጻሜ ላይ መድረስ ያለበት ጉዳይ ነው። የጦር ልምምድ ለማድረግ በሚል ብቻም ሳይሆን የውሃና የሌሎች የልማት ዘርፍ በሚል በወዳጅነት የተፈቀደልንና የያዝነውን የገዛናቸው ስትራቴጂካዊ ቦታዎች አሉ። የውስጥ ለውስጥ ቁፋሮና የአዲስ አበባ ምስረታው ምን ያህል ግዙፍ ፕሮጀክት መሆኑን ትረዱ ዘንድ ነው የበጀቱን መጠን በግልጽ ያስቀመጥ ነው። ይህ ገንዘብ በአራቱም የኢትዮጵያ አጎራባች ሀገራት መነሻውን ያደርጋል። ከኤርትራ ተነስቶ ወደ ኢትዮጵያ መሃል፣ ከሰሜን ሱዳን ተነስቶ ወደ ኢትዮጵያ መሃል የሚሻገርና በስተመጨረሻም ወደ አንድ መገናኛ የሚያደርስ ነው። ይህ የምታዩትና በዚህ ምድር ተገንብቶም ታስቦም ታልሞም የማይታወቅ ግንባታ ባያችሁት ፕላን መሰረት በአጭር ጊዜ ውስጥ ተገንብቶ ያልቃል። ይህ ፕላን በሰው እጅና አእምሮ የተነደፈ ሳይሆን በራሱ በልዑላችን ሳጥናኤል ማለት ነው እጅ የተነደፈ ነው። በሱ እጅ የተነደፈ ነው። ይህን ግንባታ በአራቱም የሀገሪቱ አቅጣጫ ተጀምሮ ወደ ፍጻሜው ሲደርስም አንድ ራሱን የቻለና ፍጹም ዘመናዊ የሆነ ሀገር መሆን የሚችል ሲሆን በምድራችን ላይ ለመጀመሪያ ጊዜ 100% እንከን የለሽ ከተማ ሆኖ የሚጠናቀቅ ነው። ፍጹም የሆኑና የተሟሉ ነገሮች ብቻ የተካሄዱበት አስደናቂ ከተማ፣ የማያቋርጥ የኤሌክትሪክ ኃይል፣ የማያቋርጥ እጅግ ፈጣን የሆነ የብሮድባንድ አገልግሎት፣ 100% ንጹህ የመጠጥ ውሃ አቅርቦት፣ ታይተው የማይታወቁ ፍጹም ድንቅ የሆኑ ዘመናዊ ሆቴሎችና ቡና ቤቶች፣ ፍጹምና ዘመናዊ የሆኑ አውቶሞቢሎችና አስደናቂ ረቂቅ ስካይ ካሮች፣ የአየር ላይ አውቶሞቢሎች ማለት ነው፣ ከቅንጣት ጠጠር የነጹ ምቹ መንገዶች፣ አምረውና ተውበው ያለማቋረጥ ዝንተ ዓለም የሚበሩ የጎዳና ላይ መብራቶች፣ በፎርዲ የናኖ ቴክኖሎጂ የሚሰሩ ዘመናዊ ባንኮችን ጨምሮ ሁሉም ነገሮች ወንድሞች ሆይ ይላሉ ነገራቸውን ሲቀጥሉም፣ ወንድሞች ወይ ይቺን ከተማና በውስጧም የሚኖሩት ነገሮች በሰውኛ አእምሮ ተንትኖ ማስረዳት እጅግ ከባድ ነው። ብቻ ግን ለወሲባዊ ግንኙነት ምቹ የሆኑ የዓለማችን ቆነጃጅት ሴትና ወንዶች በግፍ የሚገኙበትና አንዳች እንከን የሌለባት ፍጹም የሆነች ምቹ ከተማ ነች። ለፍትሃዊ ጥበበኛ ልዑላችን ሳጥናኤል ማለት ነው ያለ ውጣ ውረድ የፍጹማዊ ሐሴት መጎናጸፊያ ከተማ ናት። አሜን። እነሱን ያሉት እንግዲህ እንደዚህ ያሉ የጨለማው ኃይላት በእነኚህ ሀገራት ላይ ያልዶሉት ዱለታ የለም ለማለት ይቻላል። እንግዲህ ውድ አድማጭ ተመልካቾቼ እነዚህ አሁን ይህን ስንመለከት እና አሁን አምባሳደር ዲና ሙፍቲን ጨምሮ አሁን ላይ በተለይ የባለስልጣናት ከጀርባቸው ሆነው እየተሰሩት ያለው ሴራ ከላይ ካሉ መንግስታት ጭምር ቁጥጥር ስር እየወጡ በትልቅ ኃይል የሚደገፉ ሀገራት ሆነው ተገኝተዋል። እነ ሱዳን ከጀርባቸውም ያለውን ነገር ስንመረምር እነዚህ ነገሮችን እያወጣን ማንሳት ይጠበቅብናል እና እነዚህን ስንመለከታቸው እንግዲህ የጨለማው ኃይላት G8 እና G20 ሀገራት ከኤርትራ፣ ከጅቡቲ፣ ከኬንያ ውስጥ ለውስጥ መሬት ምሰው ወደ መሃል አዲስ አበባ በመምጣት የዋሻውን ከተማ እንሰራለን ማለታቸው የህዝብን አስተሳሰብ አቅጣጫ ለማስቀየር ይመስላል። እንደሚታወቀው አዲስ አበባ ዙሪያ ገባ የውስጥ ለውስጥ ዋሻዎች ያሉባት ከተማ እንደሆነች እንግዲህ ሁላችሁም ታውቃላችሁ። ለምሳሌ ምንም እንኳን ለህዝብ ይፋ ባይደረግም ለጉብኝትም ክፍት ባይሆንም ከፊት በር አካባቢ ተነስቶ እስከ ዓለም ገና የሚዘልቅ የውስጥ ለውስጥ ዋሻ መኖሩ አዲስ አበባ ህዝብ የአደባባይ ሚስጥር ነው እና ስታዲያ ጎበስ
የጨለማው ኃይላት ኢትዮጵያ ውስጥ የጦር ካምፕ ዋሻ ለመገንባት ከኢትዮጵያ ጫፍ በመነሳት ለምንና ታዲያ ለማን ሲሉ ይደክማሉ? ዓለም ከተለያየ አቅጣጫ መጡ በኢንቨስተርነት ሽፋንና ከለላ ያሻውን ቦታ መርጦ የሚፈልገውን ግንባታ በመገንባት እየተራኮተ ባለበት በዚህ ዘመን በአዲስ አበባ የዋሻ ውስጥ ለውስጥ ከተማ ላለመገንባቱ እርግጠኛ መሆን አይቻልም። የመጨረሻው ኃይላት የጨለማው አስተሳሰብ እንዲህ ነው። በኢትዮጵያ የምድር ማህፀን ተደብቆ በዚህ መልኩ በእግዚአብሔር ቁጣ ቀን ከሚወርደው መዓት ራሳቸውን ብቻ ማዳን ይሻሉ። የአምላክ ቃል ግን በትንቢተ አሞጽ እንደዚህ ይላል። ጌታ በመሠዊያው አጠገብ ቆሞ አየሁት፣ እርሱም እንዲህ አለ፣ መድረኮቹ ይናወጡ ዘንድ ጉልላቶቹን ምታ፣ በራሳቸውም ሁሉ ላይ ሰባብራቸው፣ እኔም ከነርሱ የቀሩትን በሰይፍ እገላለሁ። የሚሸሽ አያመልጥም፣ የሚያመልጥም አይድንም። ወደ ሲኦል ቢወርዱ እጄ ከዚያ ታወጣቸዋለች፣ ወደ ሰማይም ቢወጡ ከዚያ አወርዳቸዋለሁ። በቄርሜሎስም ራስ ውስጥ ቢሸሸጉ ፈልጌ ከዚያም አወጣቸዋለሁ። ትንቢተ አሞጽ ምዕራፍ 9 ከቁጥር 1 እስከ 3 ይላል። እንግዲህ ኢሉሚናቲዎች በአንድም በሌላም መልኩ የእነርሱን ያልሆነውን ሕዝብ ማጥፋት አይነተኛ ዓላማቸው ነው። በወሊድ መቆጣጠር፣ በኮንዶም፣ በውርጃ፣ በኤድስና ተዛማጅ ደዌ፣ በሌዝቢያኒዝምና በሆሞሴክሹዋሊዝም ተግዳሮት ከምድር ማጥፋት ያልቻሉት የሰው ልጅን በአርማጌዶን ጦርነት ካስወግዱ በኋላ እነርሱ ብቻ ዘላለም ሕይወትን አግኝተው መኖር ይፈልጋሉ። ይሁን እንጂ እነርሱ እንደሚያስቡት የሚሆን አይደለም። ስለዚህ እነዚህ አይነት ነገሮችን ከዚህ በፊት አቅርበንላችሁ ነበረ። አሁን በአንድም ሆነ በተዘዋዋሪ መንገድ ኢትዮጵያን እንግዲህ ቅዱሳን አባቶቻችን ስውራን አባቶቻችን በጸሎቶቻቸው ይጠብቁናል። በእግዚአብሔር ቃል ኪዳን የተገባላት ሀገር ቃል ኪዳኑ ኢትዮጵያን ለዘመናት ይጠብቃት ነበረ። አሁን ላይ እርስ በርስ ባለመገንዘብ ይህንን ባለማስተዋል በሚረጩብን ነገር እስከዛሬ ድረስ ሳንበታተን ሳንሸነፍ ሳንጣላ በተለይ ይህን ያክል የከረረና እዚህ ደረጃ የደረሰ ነገር ላይ ሳንደርስ ኢትዮጵያ እስከዛሬ ድረስ ቆይታ ነበረ። አሁን ግን እስከ መጨረሻው ነገር ላይ ደርሰናል። እንደዛም ሆኖ አያሸንፉም። እንደዛም ሆኖ ሀሳባቸው አይሳካም። ብዙ ነገር ሞከሩ። ነገሮች ኢትዮጵያ ውስጥ ብሏል አብይ መምህር አብይ ኢትዮጵያ ውስጥ ለ3 ቀን የቆየ ከ3 ቀን የዘለለ ችግር ወይም ጦርነት የተለየ ነገር ተመልክታችሁ ታውቃላችሁ ወይ ሲል ነበር የተደመጠው። አሁን ምናልባት ጊዜው እያለቀ ስለሆነ የተመለከተን ያለናቸው ነገሮች እጅግ አስፈሪዎች ናቸውና ያላቸውን ኃይል ተጠቅመው ለውስጥ ዋሻ ቅድም ያነሳናቸው መረጃዎችን አጣቅሰን ያነሳናቸውን እነሱን ሞከሩ። አንዳንዶቹ ተሳክቶላቸዋል፣ አንዳንዶቹ ላይሆኑ ይችላሉ። ግን እርስ በርስ በማጋጨት በሰላም ማስከበር ሰበብ ገብተው እችን ምድር ተቆጣጥረው የራሳቸው ለማድረግ ለዘመናት የቆዩትን አልቻለ ያለቻቸውን ምድር ሰብረው ገብተው እነ ታቦተ ጽዮንን ጨምር የራሳቸው የግላቸው ለማድረግ የመጨረሻው ነገር ላይ ነው የሚገኙት። ቀደም ብለን የተመለከትነው በአባቶቻችንም ትንቢት በተለያዩ ነገሮች የሰማናቸው ነገሮች በግልጽ የተካሄዱ ነው። የኛን አንደበት አትቁጠሩ፣ የኛን መንተባተብ አትቁጠሩ፣ የኛን በትክክል መረጃዎችን ወይ ግልጽ አድርገን ያለ ማቅረብን አትመልከቱ። የተወሩትን ነገሮች ቆሞ ማየት ብቻ፣ የተነገሩትን ነገር ቆሞ ማየት ብቻ በቂ ነው። ሃይማኖት፣ ዘር፣ ፖለቲካ፣ ሌሎች ነገሮችን ሳትከቷቸው እንደ ሰው ቆማችሁ ተገንዘቡና ተመልከቱ። ትልቅ ተአምር፣ ትልቅ ነገር እየተፈጸመ እኮ ነው በሀገራችን ላይ ያለው። ስለዚህ በአራቱም ድንበር ያልናቸው ነገሮች እነዚህን ያመለከቱ ናቸው። ስለዚህ ውድ አድማጭ ተመልካቾች የሚደረገውን ነገር አስተውሉ፣ እየሄደበት ያለበትን ነገር ተመልከቱ። እኔ ምናልባት የአብዛኞቻችሁ ታናሽ ነኝ። ምናልባት አብዛኞቻችሁ ትልልቆች ልትሆኑ ትችላላችሁ። ከሚደርሰኝ መረጃዎች አንጻር ቆመን በማስተዋል ውስጥ እየሰራናቸው ያለውን ፕሮግራሞችን ምናልባት መረጃዎቻችንን ቢያንስ ተከትላችሁ ይላችሁ የበለጠ የተብራራውን ነገር ብትመለከቱ በእኛ አንደበት መሳት ውስጥ ምናልባት የሚያንሱ የአባቶች ንግግር የሚያንሱ የጸሐፊያን መረጃዎችን በዛው ደረጃ አታንኳሷቸው። ሀሳባችን ይገባቸዋል፣ ማስተላለፍ የፈለግነው ይገባቸዋል። ስለዚህ ባለስልጣኖቹ ራሱ በግልጽ ከማውራት ደረጃ ነው የደረሱት። ይህን ያክል የተመለከተን ያለ ነውና እነዚህ ነገሮች ቆማችሁ እንድታስተውሉ በአራቱም አቅጣጫ የተደገሰው ድግስ ቀድሞም የተነገረው የውስጥ ለውስጥ ዋሻ ጋር ተያይዘንም ያወራናቸው ከነፍስሐ ያዜም ጋር መጽሐፍ ላይ ተነስተን ያነሳናቸው ከቅዱሳን አባቶቻችንም ትንቢታዊ መልእክቶች ጋር ተነስተን ያወራናቸው መረጃዎችን ወደ ኋላ ተነሳችሁ እዩ ስላላችሁ ሰርተን ወደ እናንተ ያቀረብነው ከዚህ አንፃር ነውና ለማጣቀስ ለማዳረስ ጊዜንም ለመጠቀም ያክል ለማሳጠር ያክል ሞከርን እንጂ ብዙ ነገሮችን ማንሳት ይቻላል በቀጣይነት ስለምናነሳቸው። አብራችሁን ስለነበራችሁ እናመሰግናለን። የውስጥ ለውስጥ ዋሻ ኢትዮጵያ ውስጥ መገንባት ለምን አስፈለገ?
በአራቱም አቅጣጫ ኢትዮጵያን ተከባለች። ይህን ጭምጭምታ ከዚህ በፊት ስናወራ ነበረ። እሱን ተመስርተን ወደ አሁን ላይ በአራቱም አቅጣጫ አደጋ ውስጥ ወይም ደግሞ የድንበር ችግር ውስጥ ኢትዮጵያ ነው ያለችው። የእርስ በርስ ጦርነቱም እንዳለ ሆኖ ቀጣዩ ጊዜ በጣም የሚያስፈራ ነው እየተመለከተ እንዳለ ነው የሚያስፈራ ነው። ስለዚህ እነዚህ ነገሮች ተመልክተን ከተወሩት ትንቢቶች፣ ከተነገሩት፣ ከተጻፉት ነገሮች አንጻር ምን ያክል ምንድነው የሚያገናኛቸው፣ ወደ ምንድነው እየሄደ ያለ የሚለውን ነገር ለማንሳት ሞክረን ነበረ። አብራችሁን ስለነበራችሁ እጅጉን አድርገን እናመሰግናለን። ኢትዮጵያ ሀገራችን ታላቅነቷን ትኑር በሚል የዛሬ ፕሮግራማችን እዚህ ላይ እንደመደማለን። በረከት ግዛቸው አብሬያችሁ ቆየሁኝ። ሰላም ለሀገራችን፣ ሰላም ለምድራችን፣ ሰላም ሁኑ።